ሩታዬ እንግዲህ ዛሬ ትልቅ መልእክት ነው አስተላለፈች። እናንተ ትልቅ መልእክት ጭራሽ ብሌ ሰው መቼ ሞኝ መሆን እንዳለበት ያውቋል። አረ ተይ አውቀሽ ሞተሻል። አይ ተበላለሽ የኔ ቆንጆ። ትላንትና ቅን ያስቀምጥሻል። አሁንም ደግሞ መታለች ሩታዬ እኔ ቆንጆ ብል ብትሆኝማ ከቤትሽ እርጉዝ በነበርሽ ሰዓት ከቤትሽ ወጥተሽ ባለትዳር ሆነሽ አሻፈረኝ ብለሽ የኔ ቆንጆ ብል ሴት ብትሆኚ ማለት ነው። ከቤት ወጥተሽ ባለቤትሽ የለመነሽ ወጥተሽ አትከራይም ነበር ብል ብትሆኚ፣ ጎበዝ ብትሆኚ፣ አዋቂ ብትሆኚ። ከዛ ደግሞ አባቱ የባለቤትሽ አባት ስለምን ወደ ትዳርሽ ትመለሽ ነበር። ተይ ሩታ ልጃችን አብረን እናሳድግ ሲልሽ ነበር ባለቤትሽ አብረሽ የኔ ቆንጆ አትቀሚም ነበረ። ተይ ሩታዬ አይመጣም ይሄ ቀይር የኔ ቆንጆ ብልማ አይደለሽም እንዲ ለማን ነው ግን ለማን ነው የኔ ቆንጆ? ኤርቤላ ብትያት ይመረጣል እንዴ? ኤርቤላ ኮናት ቆንጆ የኔ ቆንጆ ሩታዬ የኔ ፍቅር አንቺ እንደው አሽሙር ነው የምትይቺ የኔ ቆንጆ አሽሙር ነው የምትይ። መልእክት ለማስተላለፍ ይሄ አይመጣም የኔ ቆንጆ አይመጣም። ካንቺ ጋር አይደለም የኔ ፍቅር ብል የማይሆነችው ኤርሜላ አብርሽ የመሰለች የዋ ወንዱን ወሰደችው ላጣረገችው። አይ ሩታዬ እኔና አሽሙር ነው የምትይበት አንቺ አሽሙር ይሻልሻል የኔ ቆንጆ። ቤተሰብ እንዴት ናችሁ? ሩታዬ እንግዲህ መልእክቱን እንዳያችሁ ነው መልእክቷን አስተላልፋለች። እናንተ ምን ትላላችሁ? ይሄ ካሷ ጋር ይሄዳል ማይ አይድም? በእናታችሁ ብል ሴትማ ትዳሯን ማለት ነው ባለቤቷን ታስከብራለች፣ ትዳሯን ታስከብራለች። ሌላ ሰው እንዲያቦካ አታረግም ነበረ። ሌላ ሰው መሀል እንዲገባ አትፈቅድም ነበረ። የኔ ቆንጆ አይ ይሄማ ተሸውደሻል። ይሄ መልእክት አይመጣም ጋይስ አይመጣም። استكاكل ሩታዬ አው استكاكل እኔ ቆንጆ እሺ መልእክትሽ ደርሶናል። ይሄው ለተመልካች አይ ሩታ መጨረሻሽ ይሄ ነው።